ዛሬ ይሄንን ቪዲዮ የምትመለከቱ በከተማ ውስጥ ያላችሁ ብቻ አይደላችሁም። ዛሬ ይሄንን የምታደምጡ አገር ቤት፣ በክፍለ ሀገር፣ በቀጠር፣ በወረዳና በዞን ሆናችሁ ሌት ተቀን በጉልበታችሁ የምትለፉ ወይም በዛው ሀገር ሆናችሁ እኔ እኮ ብዙ አልተማርኩም፣ ፊደል አልቆጠርኩም፣ ታዲያ እንዴት ይሄንን የሚያሳካልኝ ብላችሁ በንጹህ ልባችሁ የምትጨነቁ እህቶች ወንድሞች ናችሁ። ዛሬ አንድ ትልቅ እውነት ልንገራችሁ። ዓለም በትምህርት በወረቀት ወይንም በምትናገሩ የእንግሊዘኛ ቃላት ልትመዝንሽ ትሞክር ይሆናል። ፈጣሪ ግን የቁሱን ማሳካትና የገንዘብ በረከት የሰጠው ለወረቀት ሳይሆን ለንጹህ ልብ ነው፣ ለጠንካራ ጉልበት ነው። ዛሬ በዚህ ባለ 20 ምዕራፍ ትልቅ ትረካ ውስጥ ያንን የክፍል ንጹህ ማዕድ ሴትና ጉልበትሽን ተጠቅመሽ እንዴት የነገዋ ባለ ሀብት መሆን እንደምትችይ ሚስጥር አንድ በአንድ አወራሻለሁ። ወንድሜ ሆይ ጉልበት ትልቅ ሀብት ነው። ነገር ግን ጉልበት ብቻውን ገንዘብ አይሆንም። ጉልበት እንደ ጥሬ እህል ነው። ጥሬ እህሉን ፈጭተህ ጋግረህ እንጀራ ካላደረከው ሊበላ አይችልም። ገንዘብ ለመስራት ብለህ ሌት ተቀን በጉልበትህ ብቻ የምትለፋ ከሆነ አካልህ ይዝላል እንጂ ኪስህ አይሞላም። ጉልበትህ ላይ ሐሳብና እቅድ መጨመር አለበት። ዛሬ የምትሰራውን እያንዳንዱን ሳንቲም ነገ እንዴት ወደ ትልቁ ቁስል ይቀየራል ብለህ ማሰብ ስትጀምር ጉልበትህ ወደ ወርቅነት መቀየር ይጀምራል። ብዙ ሰዎች የክፍለ ሀገር ሰው ሲባል ዝቅ አድርጎ ያስባል። እኔ ግን እችላለሁ። የክፍለ ሀገር አስተሳሰብ ማለት የዓለም ትልቁ የሀብት መሰረት ነው። ለምን መሰላችሁ? ክፍለ ሀገር ውስጥ ያለ ሰው ውሸት አያውቅም፣ ክህደት አያውቅም፣ ስራ አይነቅም። ታማኝነትና ንጽህና ደግሞ በንግድ ዓለም ውስጥ በሊቢ የሚቆጠሩ ብር የሚያወጡ የወረቀት ቁልፎች ናቸው። ሰዎች አንተን ካመኑ ብራቸውን ይሰጡሃል፣ ስራቸው ይሰጡሃል። ያ ንጹህ ልብሽ የአንቺ ትልቁ ካምፓኒ መሆኑን ዛሬ እወቂ። ቀለም ትምህርት አልተማርኩም ብለሽ አትደንግጪ። አንቺ ክፍለ ሀገር ውስጥ ካለው ተፈጥሮ የተማርሽው ትልቅ የሀብት ሳይንስ አለ። እሱም የዘርና የመከር ሳይሆን አንድ ገበሬ ዛሬ ዘርቶ ነገ አያጭድም። መጀመሪያ መሬቱን ያረሰርሳል፣ ይዘራል፣ ይኮተኩታል፣ በዝናብ ያጠጣዋል፣ ከእጽዋት ይጠብቀዋል፣ ከዚያም በጊዜው ያጭደዋል። ገንዘብ እንደዚህ ነው። ዛሬ የምትቆጥባትን ሳንቲም ነገ የምታጫት ዘርሽ ናት። ያለማቋረጥ መዝራትና በትዕግስት መጠበቅ ከአፈር የተማርከው ጥበብ በስራህ ላይ አውለው። እስቲ በአንድ እውነተኛ የገጠር ልጅ ታሪክ ጋራችሁ። ስሙ ቶሎሳ ይባላል። ቶሎሳ ከወለጋ ገጠር አካባቢ ተነስቶ ወደ ከተማ ሲመጣ ፊደል እንኳን በሚገባ አይቆጥርም ነበር። የነበረው ብቸኛ ሀብት ጥንካሬ፣ ጉልበት ብቻ ነበረ። መጀመሪያ በእርዳታ ላይ እቃ በመሸከም በቀን የሚያገኛትን ጥቂት ሳንቲም ሰዎች ተራ ሳንቲም ናት ብለው ሲንቋት፣ ቶሎሳ ግን በንጽህና የገጠር ማይንድ ይችላል። የላቤ ፍሬ ናት፣ ነገ ታሳድገኛለች ነበር። ቶሎሳ ሌሎቹ ሁሌዎች ብር ሊያገኙት ጫት ቤትና መጠጥ ቤት ሲሄዱ፣ እሱ ግን በቀን 50 ብር እንኳን ብታገኝ 30 ብሯን እቃ ማጠራቀሚያ ሳጥን ውስጥ ይቆጥራት ነበር። ኑሮውን እጅግ አሳጥሮ ከምንም በላይ አልፎ ተርፎ ለ3 ዓመታት ያለማቋረጥ ቆጠበ። ሰዎች ይህንን መሃይም እያሉ ሲቆስሉበት፣ እሱ ግን በውስጡ ትልቅ ህልም ነበረው። ከ3 ዓመት በኋላ ያጠራቀማትን ብር ይዞ ወደ ክፍለ ሀገሩ ተመለሰ። አነስተኛ የቅቤና የጥርጥስ ከአርሶ አደሮች በርካታ ገንዘብ መግዛት ጀመረ። ከዚያም ወደ ከተማ እንዲያመጣ መከፋፈል ጀመረ። የትኛውም ብስለት በጥራት እንዳለው፣ የትኛው ቅቤ እውነተኛ እንደሆነ በአይኑ አይቶ የመለየት ልዩ የተፈጥሮ እውነት ነበረው። በታማኝነት ምክንያት የከተማው ትላልቅ ነጋዴዎች እሱን ብቻ ማመን ጀመሩ። ዛሬ ቶሎሳ ከሁለት በላይ ትላልቅ የጭነት መኪናዎች ያሉት ከሀገር ውስጥ አልፎ ምርቶችን ወደ ውጭ የሚልክ ታላቅ ባለሀብት ሆኗል። ቶሎሳ ባለሀብት ያደረገው የዩኒቨርሲቲ ዲግሪ አይደለም። ያ ያደረገው የክፍለ ሀገር ታማኝነት፣ የቁጠባ አመለካከት ነው። እህቴ ሆይ ቁስልን ማሳካትና ገንዘብን ማግኘት ከፈለግሽ መጀመሪያ ገንዘብ ማክበር አለብሽ። ገንዘብ ማክበር ማለት ምን ማለት ነው? ማለትሽ በጉልበትሽ ያገኘሽውን እያንዳንዱን ሳንቲም ያላስፈላጊ ጌጣጌጥ፣ ልብስ ወይም የሰው ፊት ለማየት ብለሽ በይሉኝታ አለማክበር ማለት ነው። ገንዘብን ስታከብሪውና በጥቂት ስትይዡ እሱም ያከብርሻል። ወደ አንቺም በብዛት መምጣት ይጀምራል።
ብዙ የሀገር ልጆች ከተማ ሲመጡ ወይም ስደት ሲሄዱ የሚበላሻቸው በምን መሰላችሁ? በይሉኝታ በሽታ ምን ይሉኛል ዘመዶቼ ድሃ እንዳሉኝ በሚል ስም ገና ምንም ሀገር ሳይፈጥሩ ያገኙታል። ብር በሙሉ ለሀገር ቤት ልብስና ስልክ በመግዛት ያባክኑታል። ወንድሜ ሆይ ሰዎች ዛሬ ድሃ ሲሉ ምንም አይደለም፣ ነገ ስትበለጽግ ግን ቀና ብለው ሲያዩ አይችሉም። ስለዚህ የሰውን ፊት መፍራት ትተህ በራስህ ህልም ላይ ብቻ አተኩር። ለተማረ ሰው ትልቁ ሀብት ወረቀት ወይንም ባንክ ውስጥ ያለው ብር ሊሆን ይችላል። ለአንተ ለክፍለ ሀገሯ ልጅ ግን ትልቁ ሀብት መሬትና ቁስ ነው። ብር በየቀኑ ዋጋ ይወርዳል፣ መሬት ግን በፍጹም ዋጋው አይወርድም። በጉልበትሽ የምታገኘው ጥቂት ብር አያጠራሽ። እያጠራቀምሽ ከክፍለ ሀገርሽ ሆነ ከከተማም ዙሪያ ትንሽን ቦታ መግዛት ጀምሪ። ያንቺ መሬት ነገ ያችን የልጅነትሽን ትልቁን የህይወትን ዋስትናና የሀብት መነሻ ትሆንሻለች። በቀለም ትምህርት የተማረ ብዙ ሰዎች ስራ ይመርጣሉ። ይህ ስራ የኔ ደረጃ አይመጥነኝም እያሉ በባዶ ኪሳቸው ይኮራኮራሉ። የክፍለ ሀገር ከማይንደስ ያለው ሰው ግን ስራ አይንቅም። የሰውን ቤት ማጽዳት፣ ሸክም መሸከም፣ አፈር መቆፈር፣ መንገድ መጀመር ምንም ይሁን ምን በኩራት ይሰራል። ምክንያቱም ስራ ክብር መሆኑን ያውቃል። ዛሬ ስራ ሳትመርጡ ያገኘሽውን በጥራት ከሰራሽ ነገ የብዙ ሰራተኞች ቀጣሪ፣ አስተዳዳሪ፣ ንጉስ መሆንህ የማይቀር እውነታ ነው። ትላልቅ የዩኒቨርሲቲ ትምህርቶች መማር አያስፈልግም። ከክፍለ ሀገር ያሉ እናቶች የሚያውቁት ድንቅ የሳጥን ሳይን አለ። እሱ ምንድነው? በቀን የምታገኙት ገቢ በሶስት ቦታ ክፈዩ። ለዕለት ጉርስ ትንሹን ክፍል፣ ለድንገተኛ አደጋ ጥቂቱን ክፍል፣ ለኢንቨስትመንት ወይም ለቦታ መግዣ ትልቁን ክፍል። ይህንን ቀላል የቁጠባ ስልት በህይወትሽ ላይ ተግባራዊ ካደረግሽው የትኛውም የዩኒቨርሲቲ ፕሮፌሰር ሊደርሰው የማይችለው ትልቅ የፋይል ነፃነት በአጭር ዓመታት ውስጥ ተጨብጫለሽ። እስቲ ደግሞ የጀግናዋን የእማሆይ ዘውዲቱን ታሪክ ስሙ። እማሆይ ዘውዲቱ ከጎጃም ገጠር ተነስተው ወደ ከተማ ሲመጡ ምንም ዕውቀት አልነበራቸውም። ነገር ግን አንድ ትልቅ መሐንዲስነት ነበራቸው። የሰው ልጅ አለ የሚል መንገድ ዳር ወድቀው የሚገኙ የተጣሉ የእንጨት ፍርፋሪዎችን እየለቀሙ ከስልክ ማስክ ጀመሩ። ሰዎች ይህችን እብድ እያሉ ይሰድቧቸው ነበር። እማሆይ ግን ስራቸውን በፍቅርና በጽናት ቀጠሉ። እማሆይ ያችን ከክሰል የምታገኛትን እያንዳንዷን አነስተኛ ሳንቲም እየቆጠበች መጀመሪያ ሀገር ቤት ላሉ አርሶ አደሮች በኩል በሬ በግዛት ጀመረች። በሬዎቹም እየተባዙ መጡ። ከዚያም ያንን ሀብት ወደ ከተማ መጥተው አነስተኛ የቤት ማሰሪያ ቦታ ገዙ። ዛሬ እማሆይ ዘውዲቱ በአዲስ አበባ ዙሪያ የራሳቸው ትልቅ ባለ 3 ፎቅ ህንጻ አላቸው። ልጆቻቸው በሙሉ በትልልቅ ደረጃ አስተምረዋል። እሳቸውም ፊደል ባይቆጥሩም የቁስ ማሳካት መለኮታዊ ህግ ግን በሚገባ በተግባራዊ ዕውቀት ነበራቸው። እህቴ ሆይ ዛሬ በዚህ ቪዲዮ የምትነግሪሽ ትልቁ ቁም ነገር ይህ ነው። ራስሽን በጭራሽ ዝቅ አታድርጊ። እኔ እኮ ከተማ አላደኩም ብዙ ዕውቀት የለኝም እያልሽ ራስሽን አትውቀሺ። ፈጣሪ ላንቺ የሰጠሽ ንጹህ ልብ፣ ጥንካሬ፣ ጤና እና ሀብት፣ ታማኝነት ከተማ ውስጥ ያሉ ብዙ ሰዎች በሚሊዮን ብር ሊገዙት የማይችሉት ታላቅ መለኮታዊ ጸጋ በውስጥሽ ያለው ያንን ታላቅ ያንበሳ እመኙ፣ አንቺም ማሳካት ትችያለሽ። አሁን የምትሰሩ የጉልበት ስራ መዳም ቤት ማሰብ፣ ሸክም መሸከም ወይም የቀን ስራ መጨረሻሽ አይደለም። እሱ ወደ ነገው ታላቅነትሽ የምትገቢበት ጊዜያዊ ድልድይሽ ብቻ ነው። በዚያ ስራ ላይ ሆነሽ ግን አእምሮሽ ነገ ላይ ይሁን። ዛሬ በጉልበትሽ የምታገኘውን ብር ለነገው የቢዝነስ መክፈቻ ካምፓኒ አድርገሽ ካልቆጠብሽው እድሜ ልክሽን በሰው እጅ ስትታገይ ትኖሪያለሽ። ስለዚህ ድልድዩን ተሻግረሽበት እጅ እዚያ ላይ አትቆጭ። ይህንን የቁስና የገንዘብ ስኬት ማሳካት ለሚፈልግ ሰው 3 ወርቃማ መመሪያዎች ልስጣችሁ። ከገቢህ በታች ኑር። 100 ብር ካገኘህ 40ውን ብቻ ተጠቀም። ቀሪውን ለነገው ዘርህ አስቀምጠው። የማታውቀውን ቢዝነስ አትጀምር። ከተማ ውስጥ ያሉ ሰዎች ይህንን ያተርፋሉ ስላሉ ብቻ ብርህን አታባክህ፣ አታፍሰስ።
አንተ የምታውቀውና ልብህ የሚለውን ንጹህ ስራ ብቻ ስራ። ብልጭታ ህይወት አትገዛም። ገና መጀመሪያ ላይ ፍቅርና መኪና ለማሳየት አትሩጥ። መጀመሪያ መሰረትህን አጠንክር። የክፍለ ሀገር ልጅ ትልቁ በረከት ከተፈጥሮ ጋር ያለው ጥልቅ ቁርኝነት ነው። ተፈጥሮ ደግሞ ፈጽሞ አታታልልም። አፈር ካከበርከው እህል ይሰጥሃል። ከብቱ ከተንከባከብከው ወተት ይሰጥሃል። ይህንን የተፈጥሮ እውነት ወደ ሰው ግንኙነት አምጣው። ደንበኞችህን አክብር። ለሰዎች እውነተኛ ዋጋ ስጥ። ያንን ስም በታማኝነት ከተማ ገንዘብን ራሱ እየሮጠ ወደ አንተ ይመጣልሃል። በቀለም ትምህርት ያልተማረ ሰው ትልቁ መሳሪያው ፈጣሪ ሙሉ በሙሉ ማመን ነው። የተማረ ሰው በራሱ ሎጂክና ዕውቀት ሊመካ ይችላል። የክፍለ ሀገር መንፈስ ያለው ሰው ግን ሙሉ በሙሉ ፈጣሪውን አምኖ ወደ ስራ የሚገባ። ይህ ፈጽሞ እምነት ጸሎት ደግሞ በህይወታችን ላይ ተአምር ያደረገ በሮች በሙሉ ዝግ በሆኑበት ሰዓት ያ ንጹህ እምነታቸው አንዳንድ በሮችን የሀብት መንገዶችን ፈንተው አድርጎ ይከፍላቸዋል። ቤተሰብ ይህንን ረጅም ታላቅ የንቃት ህሊና ጉዞ ሙሉ ስታደምጡኝ ስለነበራችሁ ጀግኖች በሙሉ ታላቅ ክብርና ምስጋና ይገባችኋል። ዛሬ ከዚህ ቪዲዮ ይዛችሁ እንድትወጡት የምፈልገው ትልቁ የእውቀት ሀብት ይህ ነው። ስኬት የልብ እንጂ የወረቀት አይደለም። ዛሬ በጉልበታችሁ የምትለፉት የቀለም ትምህርት የለኝም ብላችሁ የምትጨነቁ እህቶች፣ ወንድሞች ሆይ ተነሱ። ያንን ንጹህ ጥንካሬ ክፍለ ሀገር በቁጠባና በእቅድ አስቀጡት። ዛሬ የምትዘሯት ጥቂት ሳንቲም ነገ ትልቅ የቁስ ሀብት ሆና ለእናንተ ለቤተሰባችሁ መትረፍ የማይቀር እውነታ ነው። ነገ ታሪካችሁ በዚህ ቻናል ላይ የምንሰማበት የድል ዘመን ይሁንላችሁ። እስቲ ሁላችሁም የውስጣችሁን ጥንካሬ ለዓለም ለማሳየት ኮሜንት ስር ንጹህ ልብና ጥንካሬ ጉልበት አለኝ እኔም አሳካለሁ ብላችሁ በኩራት በልብ በሙሉነት ጻፉልኝ። ይህንን ቪዲዮ በጉልበታችሁ ለሚለፉ ወገኖቻችን እህቶቻችን በሙሉ ሼር አድርጉልኝ። ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። ሰናይ ቀን